ታላላቅ የአውሮፓ ክለቦች ዕለታዊ የቡድን ዜና ለዚሁም ወቅቱ የዝውውር መስኮቱ ተከፍቶ በርከት ያሉ ክለቦች እንቅስቃሴ ያደረጉበት ያለ ነው። ከዝውውር ጋርም በተያያዘ እንደዚሁ ተጨማሪም የዝውውር መረጃዎችን በታላላቆቹ የአውሮፓ ክለቦች ለእናንተ ውድ አድማጮቻችን እንደ ሁልጊዜው ዛሬ ማሰናድተን ይዘን መተናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ ውድ ቤተሰቦቻችን። በዚህኛውም ጥንቅራችን ታላላቆቹ ክለቦች በዝውውር መስኮቱ ያደረጉት ያለውን እንቅስቃሴ በስፋት እናደርሳችኋለን። የተጠናቀቁ ሊጠናቀቁ ከጫፍ የደረሱ እንደዚሁም ደግሞ ድርድር እየተደረገባቸው ያሉ ትልልቅ ዝውውሮች አሉ። በተወዳጁ የእንግሊዝ ፕሪሚየር ሊግም የተጠናቀቁ ዝውውሮች አሉ። እንደዚሁም ድርድሮች የፊርማ ተጫዋቾችን ኮንትራት የማራዘም ሂደት በስፋት የተመለከትንበት ቀን ነበረ። በሰበር የምናደርሳችሁ ትልልቅ መረጃዎች በትልቆቹ የፕሪሚየር ሊግ ክለቦች ለእናንተ ውድ አድማጮቻችን ዛሬም ይዘንላችሁ መተናል። ማንቸስተር ዩናይትድ በግብ ጠባቂ ዙሪያ ስራዎችን እየሰራ እንደሆነ ይታወቃል። ከዛ በተጨማሪ ግን ማንቸስተር ዩናይትድ ቤት በሚቀጥለው ውድድር ዓመት የጨዋታ ብዛት ቁጥር መቀነስ ስለሚኖር ብዙ ተጫዋቾችን አይዝም ቡድኑም። ከወጪም አንጻር ያው የሰር ጂም ራትክሊፍ ፖሊሲ ይታወቃል፣ ወጪ መቀነስ ነውና ቀጣይ ውድድር ዓመት የቡድን ስኳዱ በጣም ዝቅተኛ ነው የሚሆነው። የአውሮፓ መድረክ ውድድርም ስለሌለበት በጨዋታ ብዛትም የተረጋገጠ 40 ጨዋታ ነው የሚያደርገው። ከዚህ ጋር በተያያዘ ይፈጸማሉ የተባሉት ዝውውሮች የቪክተር ጊዮኬሬስና የብሪያን ምቤሞን ዝውውር ተከትሎ ክለቦቹን ይለቃሉ የተባሉ ተጫዋቾች ላይ ተጨማሪ መረጃዎችን ከዩናይትድ አካባቢ አግኝተናል። ዩናይትድ ከክሪስታል ፓላስም ሊያስፈርመው ስለሚሻው ተጫዋች እንዲሁ በዝውውር መስኮት በማንቸስተር ዩናይትድ በኩል ተጨማሪ መረጃ ይዘናል። አርሰናል ተጫዋች የሕክምና ምርመራ እያደረገ ነው ለአዲሱ ክለቡ። ከዛ በተጨማሪ አርሰናል ወደ 5 ተጫዋቾቹን ለገበያ አቅርቧቸዋል። ያው ዛሬ ሰበሩ ዜና አርሰናል ቤት አንድሪያ ቤርታ በይፋ ስራቸውን ጀምረዋል። ተጫዋች አስፈርመዋል። አዲስ ተጫዋች ሳይሆን ነባር እዛው የነበረን ተጫዋች ቢያንስ ወደ ሌላ ክለብ እንደመሄድ አረጋግጧል። ዛሬ አንድሪያ ቤርታ ትልቁን ስራ ሰርተዋል በአርሰናል ቤት። በሰበር ታደምጡታላችሁ የአርሰናል ደጋፊዎች። ፊሊፕ ላሃም ስለ አዲሱ የሊቨርፑል ተጫዋች ይሆናል ተብሎ ስለሚታሰበው ፍሎሪያን ቨርትዝ የሚለን ነገር አለ። ቸልሲ ከዓለም ክለቦች ዋንጫ በፊት አያገኙትም ተብሏል። አንድ ተጫዋቻቸውን ከሲቲ የሚለቀው ጃክ ግሪሊሽ መዳረሻው ይጠበቃል። ከዛ በተጨማሪ የፕሪሚየር ሊጎቹ ክለቦች ክሪስታል ፓላስ፣ ቶትናም ሆትስፐርስ፣ አዳጊው ሰንደርላንድ ከዝውውር ጋር በተያያዘም በርከት ያሉ መረጃዎችን ሰምተናል። በአውሮፓ ትልቅ ክለቦች ትልቅ ተጫዋቾችም እንደዚሁ ያገኘናቸው ትልልቅ መረጃዎች አሉን። እስከ ፕሮግራማችን ፍጻሜ ቆዩ ውድ ቤተሰቦቻችን። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ሐሳብ አስተያየታችሁን በሐሳብ መስጫ ሳጥናችን ላይም ስለምታጋሩን እጅግ በጣም እያመሰገንን አጠራጠር ያሉ ስፖርታዊ መረጃዎቻችንን ስናደርሳችሁ እናንተ ደግሞ ላይክ እያደረጋችሁ አበረታቱን። ባላንዶር ዘንድሮ መነጋገሪያ ነው። ላሚን ያማልን አስቀድመን እንጀምር። ላሚን ያማል እንግዲህ ስፔን ማለፏን ተከትሎም ከክርስቲያኖ ሮናልዶ ጋር ይፋለማሉ። ወደ 23 ዓመት ገደማ ልዩነት አለ በሮናልዶና በላሚን ያማል መካከል። በነገራችን ላይ አንዱ በዓለም ማንነቱን አሳይቶ የእግር ኳስ መጨረሻው ላይ ደረሰ፣ አንዱ ደግሞ የራሱን ዘመን እየገነባ ያለ ሁለት የተለያየ ምዕራፍ ላይ ያሉ ተጫዋቾች ናቸው። ታዲያ ሮናልዶን ስለመግጠም ተጠይቆ ነበረ ላሚን ያማል። ሮናልዶን መግጠም ሮናልዶ የእግር ኳስ ሌጀንድ ነው ያለው፣ የአንድ ክለብን ሳይሆን ለእግር ኳስ ሌጀንዷ ነው ብሏል ሮናልዶን። ዋናው ነገር እኔ ስራዬን እሰራለሁ፣ የምፈልገው ማሸነፍ ብቻ ነው። ሮናልዶ ግን ለእግር ኳስ ሌጀንዷ ነው ብሏል። ላሚን ያማል በዚህ ሰዓት በነገራችን ላይ ሲአይኤስ ካወቃችሁ የተጫዋቾችን ፐርፎርማንስና ወቅታዊ ብቃት ከተመለከተ በኋላ ሂሳብ የሚያወጣ ትልቅ የእግር ኳስ አናላይሲስ የሚሰራ ተቋም ነው። ይሄ ተቋም ላሚን ያማል በዚህ ሰዓት 402 ሚሊዮን ዩሮ የዝውውር ሂሳብ ያለው የምድራችን ውዱ ተጫዋች ብሎታል። ኤርሊንግ ብሮት ሃላንድ ኦልሞስት ለግማሽ ያክል ያንሳል፣ ወደ 240 ሚሊዮን ዩሮ። ጁድ ቤሊንጋም 234 ሚሊዮን ዩሮ። ኬሊያን ምባፔ ወደ 193 ሚሊዮን ዩሮ። ጀማል ሙሲያላ ወደ 155 ሚሊዮን ዩሮ። ከ1 እስከ 5 የምድራችን የዚህ ሰዓት ውድ ተጫዋቾች ብሎ ይፋ አድርጓቸዋል ይሄ ጥናት የሚሰራው ተቋም። ላሚን ያማል በዚህ ሰዓት 400 ሚሊዮን ዩሮ ወጪ ያስደረጋል ብሏል። በባርሴሎና ኮንትራቱን ፈርሟል። የ17 ዓመቱ ታዳጊ አነጋጋሪነቱ እንደቀጠለ ነው። የእግር ኳሱን ሌጀንድ እሁድ ይገጥማል፣ ፍላጎቴ ማሸነፍ ነው ብሏል። እሁድ በመላው ዓለም በጉጉት የሚጠበቅ መርሃ ግብር እንደሆነ ይታወቃል። በፍጻሜ ጨዋታ የዩኤፋ ኔሽንስ ሊግ ስፔን ከፖርቱጋል።
ላሚን ያማል ለስፔን ብሔራዊ ቡድን 20 ጨዋታዎችን አድርጓል። በእነኚህ 20 ጨዋታዎች አጠቃላይ 6 ግብ 8 አሲስት አለው 14 የግብ አስተዋጽኦ አለው። በ20 ጨዋታ እንግዲህ በ14 የግብ አስተዋጽኦ ዩሮ 2024ን አሸነፈ። የዩሮ 2024 ምርጥ ወጣት ተጫዋች ተባለ። አሁን ደግሞ ዩኤፋ ኔሽንስ ሊግን ለማንሳት አንድ ጨዋታ ብቻ ቀርቶታል። ላሚን ያማል በዚህ ሲዝን በአጠቃላይ ለስፔን ብሔራዊ ቡድንና ባርሴሎና እንዳጠቃላይ 52 ጨዋታዎችን አድርጓል። 20 ግቦች 25 አሲስት በአጠቃላይ ወደ 45 የሚጠጉ የግብ አስተዋጽኦች አሉት። ያው ሶስቱን ዋንጫ ላሊጋ፣ ሱፐር ካፕ እና ኮፓ ዴላሬን እንዳሳካ ይታወቃል። በዚህ ረገድ ላሚን ያማል ብዙ ስኬታማ የሚባሉ ውድድሮችን ካሳለፉት እነ ሮናልዶ ሜሲ ጋርም መነጻጸር የሚችልበትን አይነት ውጤት ነው በዚህ ሲዝን ብቻ ማስመዝገብ የቻለው። የአርሰናሉ ሚኬል ሜሪኒዮ ለስፔን ብሔራዊ ቡድን ተጫዋች እንደሆነ ይታወቃል። ያለምንም ክርክር ባላንዶርን ለላሚን ያማል እንሰጣለን ብሏል። ዘንድሮ ጫናው በርከት ብሏል። የባሎንዶር ሽልማት ላሚን ያማል ወይስ ኦስሜን ዴምቤሌ የሚለው በርካቶች አሁን ፊታቸውን ወደ ላሚን ያማል ማዞር ጀምረዋል። ባርሴሎናዎች የሼዝኒን ኮንትራት እስከ 2027 ለማራዘም ስራዎችን መጀመራቸውን ፋብሪዞ ሮማኖ አረጋግጧል። አብዛኛው ስራዎች ተሰርተዋል። እስካሁን በእርግጥ ስምምነት ላይ አልተደረሰም ከፖላንዳዊ ግብ ጠባቂ ጋር። ፖላንዳዊ ግብ ጠባቂ በባርሴሎና በቀጣይ 2 ዓመት ኮንትራት ሲቀርብለት ከጥቅማ ጥቅም ጉዳይና ከቋሚነት ጋር በተያያዘ ቀጣይ ስምምነቶች ወይም ድርድሮች ይካሄዱበታል የተባለ ነው። እንደሚታወቀው ሁዋን ጋርሻን ከኢስፓኞል ለማምጣት አብዛኛው ስራ ተጠናቋል። በዚህ ረገድ በነገራችን ላይ በኢስፓኞልና በባርሴሎና መካከል ያለው ትንቅንቅ ይታወቃል። እግር ኳሳዊም ባልሆነ መንገድ በሁለቱ ክለቦች መካከል ያለው ትንቅንቅ ይታወቃል። በጣም አደገኛ የሚባል ትንቅንቅ ነው ያለው ውድ ቤተሰቦቻችን። በዚህ መሰረት ኢስፓኞሎች ካሁኑ ግብ ጠባቂ ሁዋን ጋርሻ ላይ ከበድ ያሉ ዛቻዎችን እያሳለፉበት ይገኛሉ። ግብ ጠባቂው ግን ለባርሴሎና ለመጫወት ካሁኑ ፍቃዱን እየሰጠ ይገኛልና ምናልባትም የሼዝኒም የኮንትራት ማራዘም ሂደት እስካሁን ለመዘግየቱ ምክንያቱ የጋርሻ መምጣት ከቋሚነት ቦታ ሊያስነሳው ይችላል በሚል ነው። ለማንኛውም ድርድሩ እንደቀጠለ ነው። ጥቂት ስራዎች ብቻ ይቀሩታል ብሏል ፋብሪዞ ሮማኖ። አዲሱ የሪያል ማድሪድ ፈራሚ ለመሆን የተቃረበው ፍራንኮ ማስታንቱኖ የአርጀንቲና ብሔራዊ ቡድን በዩሊያን አልቫሬዝ ብቸኛ ግብ 1-0 ባሸነፈችበት ጨዋታ ተቀይሮ በመግባት በመጫወት በ17 ዓመት ከ295 ቀን ለአርጀንቲና መጫወት የቻለ በእድሜ ትንሹ ተጫዋች በመሆን አዲስ ታሪክ ማስጻፍ ችሏል። ፍራንኮ ማስታንቱኖም ለሪያል ማድሪድ ለመጫወት ወስኗል። ሪያል ማድሪድም ተጫዋቹን ለማስፈረም ከስምምነት ደርሷል። በቀጣይ ግን ተጫዋቹ ለዓለም ክለቦች ዋንጫ አይሳተፍም። የሪያል ማድሪድን ስብስብ የሚቀላቀለው ከዓለም ክለቦች ዋንጫ ፍጻሜ በኋላ ይሆናል ማለት ነው። አዲስ ክብረ ወሰን ግን በትላንትናው ዕለት አስመዝግቧል። የሊዮኔል አንድሬስ ሜሲ ቡድን አርጀንቲናም 1-0 በሆነ ውጤት ምሽት ጨዋታውን ማሸነፋን በማለዳው የመረጃ ክፍለ ጊዜያችን በስፋት ጨዋታውን አድርሰናችሁ ነበረ። ዲያን ሁይሰን ከኬሊያን መባፔ ጋር ተፋጠዋል። አንዱ አጥቂ አንዱ ተከላካይ ሆነው በተቃራኒ ብሔራዊ ቡድን የተገናኙት ኬሊያን መባፔ ለፈረንሳይ፣ ዲያን ሁይሰን ለስፔን ሲጫወቱ ግን በጨዋታው ተገናኝተው እንግዲህ ያወሩትን ተናግሯል። ኬሊያን መባፔን አግኝቸው ነበር ያለው ዲያን ሁይሰን ወደ ሪያል ማድሪድ እንኳን በደህና መጣ፣ ምርጥ ጊዜ ይኖረናል ብሎኛል ብሏል። በጨዋታው ላይ ግን የዲያን ሁይሰን ብሔራዊ ቡድን ስፔን ፈረንሳይን 5-4 አሸንፋ ለፍጻሜ ማለፏ የሚዘነጋ አይደለም። በ2025-26 የውድድር ዓመትም ሪያል ማድሪድ የሚለብሰውን አዲሱን የሜዳ ወይም በሳንቲያጎ ቤርናቤው ጨዋታ ሲያደርግ የሚጠቀመውን መለያ በዛሬው ዕለት ይፋ አድርጓል። በቀጣይም ለገበያ እንደሚያቀርበው ይፋ ተደርጓል። በምስላችን ላይ በምትመለከቱት መልኩም ጁድ ቤሊንግሃም መለያውን ሲያስተዋውቁ ተመልክተናል። ቪክተር ቦኒፌሴ ከባየር ሌቨርኩሰን ጋር በዚህ ክረምት እንደሚለያይ ተረጋግጧል። ሁለቱም አካላት ከስምምነት ደርሰዋል ለመለያየት። ካስታወሳችሁ በጥር የዝውውር መስኮት ወደ ሳውዲ አረቢያ ለመሄድ አብዛኛው ነገር ከተጠናቀቀ በኋላ ዝውውሩ ውድቅ ተደረገ። በስተመጨረሻም በዛው በባየር ሌቨርኩሰን ቆየ። አሁን ግን በተጫዋቹና በክለቡ መካከል ከተደረገ ድርድር በኋላ ተጫዋቹን ለመልቀቅ ባየር ሌቨርኩሰኖች ፈቃደኛ ሆነዋል። ዳግም ተጫዋቹም ክለቡን ለመልቀቅ ፈቅዷል። መዳረሻው ሳውዲ አረቢያ ዳግም እንደሚሆን ነው ፋብሪዞ ሮማኖ ያስነበበው። በዚህኛው ክረምት ሰፋ ያለ የዝውውር ጊዜ ስለሚኖር አማራጮች ይኖሩታል ተብሎ ይታሰባል። ስቲፋኖ ፓውሊ ከአልናስር ጋር ሊለያዩ ከጫፍ መዳረሳቸው ተረጋግጧል። የሮናልዶ አንዱ ጥያቄ ነበር በክለቡ ኮንትራቱን ለመፈራረም
እንደ ዋና ምክንያት ካስቀመጣቸው ነገሮች ውስጥ አንደኛው አሰልጣኝ መቀየርና በጣም ወሳኝ የሚባሉ ተጫዋቾችን ማምጣት ነበረ። ከዚህ በፊት እንደተገለጸው አልናስር የሮናልዶን ኮንትራት ለማራዘም ከተፈለገ ከተቀመጡ መስፈርቶች ከነበሩት አንዱ ደግሞ አሰልጣኙ ቅያሬ። አሁን ላይ ታዲያ ወደ ሳውዲ አረቢያ እየወጡ የሚገኙ መረጃዎች የሚጠቁሙትም ከሆነ አሰልጣኝ ከካሳ ክፍያ ጋር ለማሰናበትም ጭምር ነው እንደተወሰነ መረጃዎች እየወጡ የሚገኙት። ፊዮረንቲናን ለማሰልጠንም ንግግር ላይ ናቸው እየተባለ ነው። ስቴፋኖ ፖሊ በቀጣይ ከአልናስር ጋር በምን አይነት መንገድ ይለያያሉ የሚለው ደግሞ ይጠበቃል። አሰልጣኝን ካነሳን አሰልጣኝ ሲሞኔ ኢንዛጊ ጋር የተለያየው ኢንተር ሚላን አዲስ አሰልጣኝ በኃላፊነት ለመሾም መቃረቡ ተረጋግጧል። ኢንተር ሚላን የፓርማውን አሰልጣኝ ክሪስቲያን ኩቭ በኃላፊነት ለመሾም የመጨረሻ ምዕራፍ ላይ መሆናቸውን የጣሊያን መገናኛ ብዙሃን አስነብበዋል። የቀድሞ ኢንተር ሚላን ተከላካይ ክሪስቲያን ኪዩቭ የቀድሞ ክለቡን በአሰልጣኝነት ለማገልገል የ2 ዓመት ኮንትራትም እንደሚፈራረም ተገልጿል። ሮማኒያ አሰልጣኝ ክሪስቲያን ኪዩቭ በኢንተር ሚላን ተጫዋችነት ባለፈ የክለቡን ወጣት ቡድንም በአሰልጣኝነት መርቶ ነበረ። እንግዲህ በኢንተር ሚላን ቤት በፓርማ ያገኝ ከነበረው ደሞዝ ከፍ ብሎ በአመት ወደ 2.5 ሚሊዮን ዩሮ ያገኛል ተብሎ ይጠበቃል። ኢንተር ሚላን በአሁኑ ሰዓት የአሰልጣኝ ክሪስቲያን ኪዩቭን ሹመት ለማጠናቀቅና የመጨረሻ ውሳኔ ለማሳለፍ ንግግር ላይ መሆናቸውን ነው ፋብሪዚዮ ሮማኖ የሚያረጋግጠው። ኢንተር ሚላን ከሴስክ ፋብሬጋስ ጋር የነበረው ድርድር እንዳልተሳካ ይታወቃል። ኮሞ ፍቃድም አልሰጠም። ስለሆነም ሴስክ ፋብሬጋስ በዛው እንደሚቆይ በማለዳው መረጃችን ነግረናችሁም ነበረ። ኢቫን ጁሪች በወራት ውስጥ 3ኛ ክለብ ሊረከቡ ነው። እንደኛ አሰልጣኝ የተሽከረከረ የለም። ውድ ቤተሰቦቻችን በዚህ ዓመት ክሮሺያ አሰልጣኝ ኢቫን ጁሪሲች የጣሊያን ሴሪው ክለብ አታላንታን በአሰልጣኝነት ለመረከብ መቃረባቸው ነው በዛሬው ዕለት ይፋ የተደረገው። አሰልጣኝ ኢቫን ጁሪሲች አታላንታን ለሚቀጥሉት 2 ዓመታት ለማሰልጠን ከስምምነት መድረሳቸውም ነው የተዘገበው። አሰልጣኙ አታላንታን የሚረከቡ ከሆነ ከ9 ወራት ባነሰ ጊዜ ውስጥ 3ኛ ክለባቸውን በኃላፊነት ይረከባሉ። አሰልጣኝ ኢቫን ጁሪሲች ባለፉት ወራት ውስጥ ከሮማ አሰልጣኝነታቸው ከ55 ቀን በኋላ ተሰናበቱ። ከሳውዛምተን አሰልጣኝነታቸው ከ3 ወራት በኋላ ተሰናበቱ። አሁን ደግሞ ዣን ፔሮ ጋስፔሪኒን ለመተካት ወደ አታላንታ ያመራሉ ማለት ነው። በአታላንታ ቤት ደግሞ 2 ዓመት ኮንትራት ይፈርማሉ። ኢቫን ጁሪሲች በወራት ውስጥ 3ኛ ክለባቸውን የሚረከቡ ይሆናል። እጅግ በጣም አነጋጋሪ ነው። የኚህ አሰልጣኝ ሹምሽር ደግሞ በየወራቱ መሆኑ ማለት ነው። የቀድሞ የማንቸስተር ዩናይትድ እና እንግሊዝ ብሔራዊ ቡድን ታሪካዊ ተጫዋች ዴቪድ ቤካም የክብር ማዕረግ ስም ሊሰጠው መሆኑ ተረጋግጧል። ዴቪድ ቤካም በሚቀጥለው ሳምንት በእንግሊዝ ንጉስ ቻርልስ የልደት ክብረ ዝርዝር ላይ ሰር የሚል ማዕረግ እንደሚሰጠው ተረጋግጧል። በተጨማሪም ባለቤቱ ቪክቶሪያ ቤካም እመቤት ቤካም የሚል ማዕረግ ይሰጣታል። ቤካም ለእንግሊዝ ብሔራዊ ቡድን 115 ጨዋታ በማድረጉ እና በበርካታ የበጎ አድራጎት ስራዎች ላይ በመሳተፉ ለዓመታት የክብር ስሙ እንዲሰጠው ሲጠበቅም ነበረ። የቀድሞ 3 አምበል ዴቪድ ቤካም የንጉስ ፋውንዴሽን አምባሳደር በመሆንም እያገለገለ ይገኛል። ከዚህ በኋላ ዴቪድ ቤካም ሳይሆን ሰር ዴቪድ ቤካም ሲባል ባለቤቱ ደግሞ እመቤት ቤካም በመባል በቅጽል ስምም የሚጠሩ ይሆናል ማለት ነው። እንዴት አገኛችሁት? መልከታችሁን አጋሩን። ኦሎምፒክ ማርሴይ አንሄል ጎሜዝን በነፃ ዝውውር ለ3 ዓመት ለማስፈረም በቃል ደረጃ ከስምምነት መድረሳቸው እየተዘገበ ይገኛል። ጎሜዝ ቶትንሃምን ጨምሮ ከጀርመን፣ ከእንግሊዝ፣ ከጣሊያን በርካታ ፍላጎቶች ቢኖሩም ለእግር ኳስ ሕይወቱ እድገት ሲባል ማርሴይ ሊቀላቀል እንደሚችል ነው ከወደ ፈረንሳይ አካባቢ በተለይም አርኤምሲ ስፖርት መረጃውን ይዞት የወጣው። ከባርሴሎናም ከዩናይትድም ስሙ በስፋት ሲያዝ ነበር። በተለይም በነፃ ወኪል እንደመገኘቱ መንገድ ሊልን እንደሚለቅ አስቀድሞ አሳውቆ ነበረ። ለማንኛውም ኦሎምፒክ ማርሴይ አሁን ዝውውሩን ለመጨረስ ከጫፍ ደርሷል። አዲስ ነገር ካለ በዚህ አጥቂ ዙሪያ ተከታትለን የምናደርሳቸው ይሆናል። ሰንደርላንድ ፕሪሚየር ሊጉ ከመጀመሩ በፊት እስከ 5 ወሳኝ ተጫዋቾችን ወደ ቡድኑ ማምጣት ይፈልጋሉ። በድጋሚ መውረድን አያስቡም ነው የተባለው። በድጋሚ
ዝውውር ሪካርዳቸውን የሚሰብሩበት እድል አለ የተባለ ነው። የዝውውር ሪካርዳቸው ባለፈው ሳምንት የሮማውን ተከላካይ አማካይ ኤንዞ ሊፌንን በቋሚነት በ20 ሚሊዮን ፓውንድ አስፈርመው ሰብረውታል። በቀጣይ ደግሞ የጁድ ቤሊንግሃም እንደሚሆነውን ጆብ ቤሊንግሃምን በትልቅ ገንዘብ እስከ 40 ሚሊዮን ፓውንድ በላይ ይሸጡታል ተብሎ ይታሰባልና ጥሩ ገቢ ያገኙበታል ይሄም ተጫዋች ላይ። ስለዚህ በቀጣይ በተለይም በሁለተኛው ዙር የዝውውር መስኮት ሲከፈት አሁን ጁን 10 ላይ ይዘጋል። ከዛ በኋላ ቀጥሎ ከ5 ቀን በኋላ ድጋሜ ሲከፈት ትልቅ ዝውውሮችን ያደርጋሉ ተብሎ ይጠበቃል። በፕሪሚየር ሊጉ ረጅም ታሪክ ያላቸው ክለቦች ውስጥ አንደኛው ሰንደርላንድ ነው። ግን ወደ 8 ዓመት በላይ አልፎታል ከፕሪሚየር ሊጉ ከወረደ። ዳግም ተመልሷል። ዘንድሮ ዳግም ላለመውረድ በተለይም ከቅርብ ጊዜ ወዲህ አዳጊ ቡድኖች በአመታቸው እየወረዱ ነውና ያንን ለመከላከል እስከ 5 ተጫዋቾች ያመጣሉ ሲል ስካይ ስፖርት ነው በፊት ገጹ ላይ ይዞት የወጣው። ቶትንሃም የአንጌል ፖስቴኮግሉን ቆይታ ጉዳይ እስካሁን እልባት አልሰጠም ወይም የተረጋገጠ ነገር የለም። በእርግጥ ሁነኛ ተተኪ ሳያገኙ አንጌል ፖስቴኮግሉን ያሰናበታሉ ተብሎ አይታሰብም። እንደ ቴሌግራፍ ዘገባ ከሆነ ደግሞ በውሉ ላይ 4 ሚሊዮን ፓውንድ የካሳ ክፍያ ይጠብቀዋል ቶትንሃም ሆትስፐርስን። ዘንድሮ በፕሪሚየር ሊጉ በአጠቃላይ በሀገር ውስጥ ውድድር በጣም ደካማው ቡድኑ አንደኛው ቶትንሃም ነበረ። በታሪኩም በጣም ደካማውን የውድድር ዓመት አሳልፈዋል። ግን ደግሞ ቶትንሃም ቤት ዳኒ ሌቪ እንዳይጨክኑ ያደረጋቸውና በአሰልጣኝነት እንዲቀጥሉ ሊያስችል ይችላል እየተባለ ወይም ዋስትና የሰጠ አንጌል ፖስቴኮግሉ የኢሮፕ ሊግ ዋንጫ ነበረ። በዛም ምክንያት ዋንጫው ደግሞ ያመጣው ሌላ ትልቅ እድል አለ የአውሮፓ ሻምፒዮንስ ሊግ ተሳታፊነትና ያን ተደምሮ እስካሁን ከውሳኔ ለመድረስ አልተቻለም። ሁነኛም ተተኪ ማግኘት 4 ሚሊዮን ፓውንድ ካሳ መክፈል ሁለቱ ዳኒ ሌቪ ፊት የቀረቡ ትልቅ ጉዳዮች ናቸው ተብሏል። አዲስ ነገር ካለ በዚህም ጉዳይ ላይ ተከታትለን እናቀርባለን። ክሪስታል ፓላስም በበርካታ የአውሮፓ ክለቦች የሚፈለገውን የስፖርቲንግ ሊዝበኑን የማል ተከላካይ ኦስማን ዲዮሜንዴን ጉዳይ መከታተል ጀምሯል። ቴሌግራፍ ነው መረጃውን ይዞት የወጣው። ቀጣዩ ውድድር ዓመት በኢሮፕ ሊግ ተሳታፊ መሆኑን ያረጋገጠው ክሪስታል ፓላስ ቡድኑን እያጠናከረ ይገኛል። ለዚህም ከስፖርቲንግ ሊዝበን ዲዮሜንዲንም መመልከት ጀምሯል። ተጫዋቹ ከቼልሲም ከዩናይትድ ከአርሰናል ከበርካታ ክለቦች ስሙ ሲያያዝ እንደነበረ ይታወቃል። አሰልጣኝ ሊ ካርስሊ ከ1 ዓመት በታች የዩሮ የእንግሊዝ ብሔራዊ ቡድን ሰበስባቸውን ይፋ ሲያደርጉ ጄምስ ማኬቴን ከሲቲ፣ ጆብ ቤሊንግሃምን ከሰንደርላንድ፣ ኢታን ንዋኔሪን ከአርሰናል አካተዋል። ያው በማለዳው መረጃችን ሊያም ዴላፕ ጥሪ እንዳመለጠው ነግረናቸዋል። በእርግጥ አመልጦት አይደለም ቼልሲ በኩል ለዓለም ክለቦች ዋንጫ ስለ የቡድኑ አካል ስለሆነ እንደማይሰጡ ካረጋገጡ በኋላ ሊያም ዴላፕ የተቀነሰው። ከዛ ውጪ ግን ኢታን ንዋኔሪ ከአርሰናል በኩል ከ21 ዓመት በታች የእንግሊዝ ብሔራዊ ቡድን ጥሪ ደርሶት መቀላቀሉ ይፋ ተደርጓል። ከማንቸስተር ሲቲ የዓለም ክለቦች ዋንጫ ስብስብ ውጭ የተደረገውና ክለብ እንዲያፈላልግ የተነገረው ጃክ ግሪሊሽ የበርካታ ክለቦችን ቀለብ ስቧል። አስቶን ቪላ የቀድሞ ክለቡ ተጫዋቹን ለማግኘት እንቅስቃሴ እያደረጉ ካሉ ክለቦች ውስጥ አንደኛው ነው። ከወደ ጣሊያን ኤስ ሚላንና ናፖሊ ይህንን የማንቸስተር ሲቲ የክንፍ አጥቂ ይፈልጉታል። ምን ያህል የዝውውር ሂሳብ ያቀርባሉ የሚለው በቀጣይ ሲጠበቅ፣ አብዛኞቹ ግን የውሰት ጥያቄ ከዛ የቋሚ ማድረግ አማራጭን የማካተት እቅድ ነው ያላቸው ተብሏል። ሲቲ ደግሞ ተጫዋቹን በቋሚነት ነው መልቀቅ የሚፈልገው። አማራጭ እንኳን ቢካተት የዝውውሩ አማራጭ ሳይሆን በቋሚነት የማስፈረም ግዴታ አንቀጹ ላይ እንዲካተት ይፈልጋሉ ማንቸስተር ሲቲዎች። በቀጣይ የሚደረገው ድርድር ወሳኝነት ይኖረዋል ተብሎ ይጠበቃል። የዚህ ተጫዋች መዳረሻ ተጫዋቹ እስካሁን በእንግሊዝ መቆየት አሊያም ከእንግሊዝ ውጭ በሚለውም ጉዳይ ላይ ውሳኔ ያልደረሰም። ቼልሲዎች ጄምስ ጌንቲስን ለረጅም ጊዜ ሲከታተሉት ነበረም። አብዛኛውን ስራዎችም ከሰሩ ወይም ከፈላጊዎቹ ክለቦች የተለየ እንቅስቃሴ ያደረገውም ቼልሲ ነው። ነገር ግን ከዓለም ክለቦች ዋንጫ በፊት እሱን የማግኘት እድላቸው በጣም ጠባብ ነው ብሏል ስካይ ስፖርት። የዶርትመንዱ አጥቂ በቼልሲ ራዳር ውስጥ ቢገኝም ቼልሲዎች ሌሎች አማራጮች ላይ ከሰጡት ትኩረት አንጻር ዝውውሩ ላይ በጣም ዘግይተዋልና ከዓለም ክለቦች ዋንጫ በፊት የመፈጸም እድሉ በጣም ዝቅተኛ ነው። ምናልባት ተሳክቶላቸው ቼልሲዎች የሚያመጡት ከሆነ ቼልሲዎች በተለይም ዋነኝነት ሁጎ ኤኬቴኬ ላይ ትልቅ ስራዎችን እየሰሩ እንደሆነ ይታወቃል። ከዛ ውጪም እንደ መሐመድ ኩዱስ ያለ ተጫዋች ላይ ፍላጎት አላቸው። ከዛ ጎን ለጎን ደግሞ ከክለቡ የሚሰናበቱ ተጫዋቾችንም ቦታ የማስያዝ ስራ አለ። ከገቢና ውጪ ጋር በተያያዘ በጣም ጥንቃቄ የተሞላበት የዝውውር መስኮት ያደርጋሉ ተብሎ ይታሰባል። በእርግጥ ብዙ ጫና ያለበት ክለብ አይደለም በፕሪሚየር ሊጉ ቼልሲ። ከዚህ ጋር በተያያዘ የጄምስ ጌንቲስ የቦሩሲያ ዶርትመንድ የክንፍ ተጫዋችን የማምጣት ሂደት ከዓለም ክለቦች ዋንጫ በፊት የመጠናቀቅ ዕድሉ ዝቅተኛ ነው ሲል ስካይ ስፖርት አስነብበዋል። ፊሊፕ ለሃም የቀድሞ ጀርመናዊ አስደናቂ የባየር ሙኒክም ተጫዋች ነበረ፣ በደንብ እናስታውሰዋለን።
ስለ ሀገሩ ልጅ ፍለረን ወርዝ ሐሳቡን አጋርቷል። እሱ ለሊቨርፑል ተስማሚ ነው የሚመስለኝ እዛ ያለው የጨዋታ ስርዓት በተለይም በሊቨርፑል ያለው ያጨዋታ ስታይልና የተጫዋቹ ባህሪ በትክክል የሚጣጣሙ ይመስለኛል። ትክክለኛ ውሳኔና በቡድን ውስጥም በትክክል የሚስማማ ሚናዎች የሚኖሩታል ብለዋል። በእርግጥ ፍለረን ወርዝ በባየርን መለያ ውስጥ ማየት እንፈልግ ነበር፣ ነገር ግን ወደ ሌላ ቦታ መዘወሩ ሊገባኝ ይችላል፣ ምክንያቱም የተጫዋቹ ፍላጎት ስለሆነ። አንደኛ ነገር እንደ ስሎት ያለ አሰልጣኝ እሱን ለማማለል በጣም ቀላል ነበረ። በተለይ ደግሞ በሊቨርፑል ዘንድሮ የውድድር ዓመት የተመለከትነው ነገር የበርካቶችን ቀልብ የሚስብ ነውና በባየር ሙኒክ በዚሁ በጀርመን ልናየው ብንወድም ምርጫውን ልናከብርለት ይገባል። በተለይ ሊቨርፑል ይህንን ለማድረግ አቅም የነበረው ቡድን ሲል ገልጾታል። በነገራችን ላይ ዘንድሮ የፕሪሚየር ሊግ ክለቦች የበርካቶችን ቀልብ ስበዋል። ተጫዋቾቹን ዝውውር ለመፈጸም በጣም ቀሏቸዋል። በተለይም ዩናይትድ በትልቁ ማሳያ ነው። ሊቨርፑል እስካሁን ተጫዋች ያስፈርመዋል፣ ቼልሲ ያደርጎታል። በትልቅ ክለቦች የሚገኙ ክለቦች ተጫዋቾችን እያስፈረሙ ነው። ሲቲም በተመሳሳይ በአርሰናል በኩል ነው በተወሰነ መንገድ ጥያቄ ምልክት ውስጥ ያለው በዝውውር እንቅስቃሴው ዙሪያ። ፊሊፕ ላሃም ፍለረን ወርዝ ወደ ሊቨርፑል ማምራቱን እንደወደደለት ግን ገልጿል። አንድሪያ ቤርታ የመጀመሪያ ስራቸውን በተሳካ ሁኔታ አጠናቀዋል። አርሰናል ብራዚሊያን የተከላካይ ስፍራ ተጫዋች ጋብርኤል ማጋሌሽን ኮንትራት እስከ 2029 ማራዘማቸውን ይፋ አድርገዋል። ከ5 ዓመታት በፊት ከሊል መድፈኞቹን የተቀላቀለው ጋብርኤል ማጋሌሽ በአርሰናል ቤት ያለውን ውል በ2027 ያበቃ ነበረ። በአርሰናል ደስተኛ ነኝ፣ እዚህ በቆየውባቸው 5 ዓመታት ብዙ ተምሬያለሁ፣ በራሴ ኮራለሁ ሲል ጋብርኤል ማጋሌሽ ከፊርማው በኋላ ተናግሯል። አክሎም አስደሳች ጉዞ ነበረ፣ አሁንም እዚህ በመቀጠሌ ደስተኛ ነኝ ሲል ተደምጧል። ብራዚል የተከላካይ ጋብርኤል ማጋሌሽ ለአርሰናል 210 ጨዋታ ሲያደርግ 20 ግቦችን አስቆጥሯል። በተከላካይ ትልቅ ከሚባሉ ቁጥሮች ውስጥ ነው ግብ በማስቆጠር ረገድ። በመከላከሉም ትልቅ ሚዛን ጠባቂ ተጫዋች ነው። በዛሬው ዕለት እስከ 2029 የሚያቆየውን ኮንትራት በአርሰናል ቤት መፈረሙ ተረጋግጧል። በመድፈኞቹ ውሉን ያራዘመው ጋብርኤል ማጋሌሽ ከአርሰናል ጋር ዋንጫን ማሸነፍ ቀጣይ ህልሙ መሆኑንም ተናግሯል። አርሰናል አስደናቂ ክለብ ነው የሚለው ማጋሌሽ ውሌ በመራዘሙ ኩራት ይሰማኛል፣ ክለቡን፣ ደጋፊዎችና የቡድን አጋሮችንም በጣም ነው የምወዳቸው ብሏል። አክሎም እዚህ በጋራ ብዙ ነገሮችን አሳክተናል፣ አሁን ጊዜው ዋንጫ የማሸነፊያ ነው ሲል ተደምጧል። ከአርሰናል ጋር የተወሰኑ ዋንጫዎች እንደምናሸንፍ ተስፋ አለኝ፣ የአርሰናል ቆይታዬንም እወደዋለሁ፣ ቤተሰቦችም ይወዱታል ያለው ጋብርኤል ማጋሌሽ ለአርሰናል ፊርማውን ካኖረ በኋላ ጋብርኤል ማጋሌሽ በፕሪሚየር ሊግ የመጀመሪያ ጨዋታውን ካደረገበት ጊዜ አንስቶ ከየትኛውም ተከላካይ ስፍራ ተጫዋች በላይ በፕሪሚየር ሊግ ብቻ ማለት ነው 17 ግቦች አሉት። እንዳጠቃላይ 20 ግብ ነው ያለው። በፕሪሚየር ሊግ ብቻ 17 አለው። ቨርጂል ቫን ዳይክ 12፣ ፋቢያን ሻር 12 አለውና እሱ ከፈረመ በኋላ በአርሰናል ቤት ማለት ነው በፕሪሚየር ሊግ ግብ በማስቆጠር በተከላካይ ስፍራ የሚስተካከለው የለም። ጋብርኤል ማጋሌሽን በሁሉም ውድድር ከሆነ ግን ይበለጣል። ግን በፕሪሚየር ሊጉ በጣም ወሳኙ ተጫዋች ነው። ለአርሰናል ምን አይነት ኢምፖርታንት ወይም በጣም ወሳኝ ተጫዋች እንደሆነ አንድ ቁጥር እናሳያችሁ። ጋብርኤል ማጋሌሽ ሲኖር አርሰናል በአማካይ 2 ግብ ያስቆጥራል። እሱ ከሌለ በጨዋታ በአማካይ 1.7 ግብ ብቻ ነው ቡድኑ የሚያስቆጥረው። ጋብርኤል ማጋሌሽ ሲኖር ቡድኑ በአማካይ በጨዋታ 0.99 ግብ ነው የሚያስተናግደው። እሱ ከሌለ ግን 1.2 ግብ ያስተናግዳል። ያ ማለት የጋብርኤል ማጋሌሽ ግብ የማስተናገድ እድላቸው ከፍ ያለ ነው። ሌላ ማሳያ ቁጥር እንንገራችሁ። ጋብርኤል ማጋሌሽ ሜዳ ላይ ሲኖር አርሰናል ጨዋታ የማሸነፍ ንጻሬው 63.7 በመቶ ነው። ያለ ማጋሌሽ ግን 40 በመቶ ብቻ ነው። ይሄ ሌላ የተጫዋቹን ጥራት ማሳያ ሲሆን በጨዋታም 2.1 ነጥብ ያገኛሉ ከጋብርኤል ማጋሌሽ ጋር፣ ያለ ጋብርኤል ማጋሌሽ 1.5 ብቻ። ስለዚህ አርሰናል በጣም ወሳኝ የሚባለውን ተጫዋቹን በዛሬው ኮንትራት አስፈርሞታል። ይሄ ቁጥር ደግሞ ለቡድኑ ምን ያህል ወሳኝ እንደሆነ ያሳያል። ልክ እንደ አዲስ ተጫዋቹ ላይ ሊቆጠር የሚችል ዝውውር ወይም አዲስ ተጫዋች እንደማስፈረም የሚቆጠር ኮንትራት ነው ለአርሰናል በዛሬው ዕለት። ምክንያቱም የሳውዲ አረቢያ ክለቦች አሰፍስፈው እየጠበቁት ነበረ ጋብርኤል ማጋሌሽን። ረብጣ ብሮችን ውድቅ እንዳደረገ ከሰሞኑ ነግረናችሁ ነበር። በእርግጥ ፊርማው ሲጠበቅ ነበረ። ለማንኛውም አንድሪያ ቤርታ አርሰናል ከመጡ በኋላ የመጀመሪያውን ትልቁን ስራ ሰርተዋል። ቤርታና አርቴታ ቀጥሎስ ማንን ወደ አርሰናል ያመጣሉ፣ የማንን ኮንትራት ያራዝማሉ የሚለው ደግሞ ይጠበቃል።
አርሰናል ለሽያጭ የሚያቀርባቸው በርካታ ተጫዋቾች እንዳሉ ይታወቃል። ዘ ታይምስ ይዞት በወጣው መረጃ መሰረት አሁን ላይ አርሰናል እየተጠባበቀው ያለው የፋቪዮ ቬራ፣ አሌክሳንደር ዚንቼንኮ፣ ሳምፒሎ ኮንጋ፣ ሪስ ኔልሰን፣ ያኮብ ኪዮር የመሳሰሉ ተጫዋቾችን ለገበያ አቅርቦ ገዢዎችን እየተጠባበቀ ይገኛል። በተለይም ከወደ ሳውዲ አረቢያ የሚመጡ ጥያቄዎችን በፍጥነት ለመመለስ አርሰናል ዝግጁ ነው። ረብጣ ብሮች እንደሚገኙባቸው ይታወቃል። በዛ ላይ ቋሚ ዝውውር ነው አብዛኛው የአረብ ክለቦች የሚያቀርቡት። የአውሮፓ ክለቦች ከሆኑ አብዛኛው የውሰት ጥያቄዎች የመግዛት አማራጭ ወይም ግዴታን ያካተተ ይሆናልና የመግዛት ግዴታን ያማከለ ውሰቱን አሊያም ቀጥታ ሽያጭን አርሰናል ያስቀድማል። ለዚህም የሳውዲ ክለቦች ፍላጎት ካለ ተጫዋቾቹን ለገበያ ማቅረባቸውን አርሰናሎች ይፋ አድርገዋል። ጆርጂኒዮ በዚህ ሰዓት የሕክምና ምርመራውን እያደረገ ይገኛል። በፍላሚንጎ ተገኝቶ የ3 ዓመት ኮንትራት ይፈርማል። በሪዮ ዴ ጄኔሮ ክለብ እንግዲህ ጆርጂኒዮ 21 ቁጥር መለያም እንደሚለብስ ተረጋግጧል። ነገር ግን በዓለም ክለቦች ዋንጫ ይሳተፍ ዘንድ የግድ ለአርሰናል የተወሰነ ክፍያ መክፈል ይጠበቅባቸዋል። እናም የዚህ ወርም ደሞዙ አርሰናል መክፈል አይፈልግም። ለዓለም ክለቦች ዋንጫ የሚጫወት ከሆነ ፍላሚንጎና አርሰናል መካከል ድርድሩ እንደቀጠለ ነው። እስካሁን ውሳኔ አልተወሰነም ወይም ደግሞ የክፍያ ሂሳቡ ይፋ አልተደረገም። በቀጣይ ቀናት ይፋ የሚደረግ ከሆነ እንነግራቸዋለን። አሁን ግን በሪዮ ዴ ጄኔሮ ተገኝቶ ፊርማውን እያኖረ ይገኛል። አርሰናል ኬፓ አሪዛባላጋን ለማስፈረም ከቼልሲ ግንኙነት ማድረጉን በማለዳው መረጃችን ለአርሰናል ደጋፊዎች ነግረናችሁ ነበረ። በእርግጠኝነት መረጃውን ተከታተላችሁታል ብለን እናስባለን። የዴቪድ ሪያ ሁለተኛ ግብ ጠባቂ ለመሆን ፈቃደኛ ከሆነና በዛ ላይ ደግሞ ደሞዝ ቅናሽ የሚያደርግ ከሆነ አርሰናሎች ተጫዋቹን እንደሚያስፈርሙት ነግረውታል። የተጫዋቹንም ምላሽ እየተጠባበቁ ይገኛሉ። ዋነኝነት በአርሰናል በኩል ሁለተኛ ግብ ጠባቂ ስለሚፈልጉ የተጋነነ የዝውውር ሂሳብም የተጋነነ ሳምንታዊ ደሞዝም እንግዲህ እንደማይከፍሉ ይታወቅ ነበረ። ለማንኛውም በተጫዋቹና በአርሰናል መካከል ቀጣይ ድርድሮች እልባት ይሰጡታል ተብሎ ይጠበቃል። ዝውውሩ ላይ የክሪስታል ፓላሱ አማካይ አዳም ዋርተን በማንቸስተር ዩናይትድ በጥብቅ ይፈለጋል። ነገር ግን አሁን ባለው ሁኔታ ተጫዋቹን በክረምት ለማስፈረም በጣም አዳጋች ሆኗል ለማንቸስተር ዩናይትድ። ምክንያቱ ደግሞ በሚቀጥለው የውድድር ዓመት ክሪስታል ፓላስ በኢሮፕ ሊግ መሳተፉ ተጫዋቹን ለማቆየት እንደ ቁልፍ ሚና ወስደውታል እና ማንቸስተር ዩናይትዶች የአማካይ ክፍሉ ለማጠናከር በተለይም ደግሞ ኤሪክሰን ለቋል። የካዜሜሮ ጉዳይ አሁንም የተወሰነ አይደለም። በቡድን ውስጥ እንደ ኮቢ ሜይኖ ያለ ተጫዋችም ኮንትራቱን አራዝሞ የመቀጠል ነገሩ 100% ያልተረጋገጠ ነውና ማንቸስተር ዩናይትዶች የአማካይ ክፍሉን ለማጠናከር አዳም ዋርተንን እጩ አድርገዋል። ከዩናይትድ በተጨማሪ እንደ ሲቲ ያለ ክለብ ፈላጊው ነበር። በእርግጥ አሁን ሲቲ አማካይ ስፍራውን እንደ ታይጃኒ ራይንደርስ ያለ ተጫዋች ከኤሲ ሚላን አምጥቶበታልና ለዩናይትድ ስጋት ይሆናል ተብሎ አይታሰብም። በቀጣይ ማንቸስተር ዩናይትድ ተጫዋቹን ለማስፈረም ምን ያህል ጥረት ያደርጋል የሚለው ይጠበቃል። ስካይ ስፖርት ግን ለዩናይትድ ትንሽ አዳጋች የሆነ ዝውውር ብሎታል። ማንቸስተር ዩናይትዶች በተለይ ለመቃረብ አሁን ፈቃዱን እየሰጠ ነው የተባለውን ቪክተር ጊዮኬሬስክን ከአሰልጣኙ ጋር ባለው ቀረቤታ አማካኝነት ከ65 ሚሊዮን ዩሮ በታች ነው ዝውውሩን መጨረስ የሚፈልጉት ማንቸስተር ዩናይትዶች። በተለይም ደግሞ በርካታ ዝውውሮችን ይፈጽማል ክለቡ። እንዳልናችሁ ጠዋት ማንቸስተር ዩናይትድ የዘንድሮ እቅድ ፋይናንሻል ፌር ፕሌይ እስካልገደባቸው ድረስ ዝውውሮችን መፈጸም፣ ያንን የፋይናንሻል ፌር ፕሌይ ህግ ጥሰቱን ላለመጣስ ደግሞ ተጫዋቾችን መሸጥ እቅድ አካል አድርገውታል። ያው ገናናነቱን ተጠቅሞ ማንቸስተር ዩናይትድ ተጫዋቾችን ለማምጣት ዘንድሮ ሁነኛ ስራዎችን እየሰራ እንደሆነ ይታወቃል። አብዛኛው ተሳክቶለታል። ቀጣዩ የሚጠበቀው ቪክተር ጊዮኬሬስክ ነው። ከ65 ሚሊዮን ዩሮ በላይ ግን ማንቸስተር ዩናይትድ ለዝውውሩ መክፈል አይፈልግም ተብሏል። በቀጣይ ይፋ ድርድር ሲጀምሩ በዚህ ጉዳይ ላይ ደግሞ ተጨማሪ መረጃዎችን ለዩናይትድ ደጋፊዎች እናደርሳለን። ከወደ ማንቸስተር ዩናይትድ አካባቢ እየወጡ ያሉ ሌሎች የመረጃ ምንጮች ደግሞ ማንቸስተር ዩናይትድ ቤት በተለይም የቪክተር ኦስሜን ነገር ያበቃለት ይመስላል እያሉ ነው። 75 ሚሊዮን ፓውንድ ትልቁ ችግር ነው ለማንቸስተር ዩናይትድ ለዚህ ተጫዋች የዝውውር ሂሳብ መክፈል። በተጨማሪም ደግሞ ሩበን አሞሪም ከሚጫወቱት የጨዋታ ፍልስፍና ጋር በተያያዘ ፍላጎታቸው በሙሉ ወደ ጊዮኬሬስክ እንደዞረ ይታወቃል ወደሚያውቁት ተጫዋችና አሁን በማንቸስተር ዩናይትድ በኩል ከቪክተር ኦስሜን በተሻለ ቪክተር ጊዮኬሬስክ ዋነኛ እጩ ነው ተብሏል። ማንቸስተር ዩናይትድም ፊታቸውን ከዚህኛው አጥቂ ማለትም ቪክተር ኦስሜን ወደ ቪክተር ጊዮኬሬስክ ማዞራቸውን ነው ዛሬ በርከት ያሉ የዜና ምንጮችም እያረጋገጡ የሚገኙት። ለዩናይትድ ደጋፊዎች ግን ከጊዮኬሬስክ ከቪክተር ኦስሜን ማን በተሻለ ቡድናችሁን የሚያገለግል ወይም ወደ ጥሩ ዘመን የሚመልስላችሁ ይመስላችኋል? መልካታችሁን እንደዚሁ ልታጋሩን ትችላላችሁ።
የብሪያን ምቤሞና የማንቸስተር ዩናይትድ ግንኙነት ምንም እንኳን በመጀመሪያው የዝውውር ጥያቄ ውድቅ ቢደረግም ብሬንትፎርዶች ተጫዋቹን ለመልቀቅ ፈቃደኛ መሆናቸውን በድጋሚ ይፋ አድርገዋል። በተለይም ቶማስ ፍራንክ ይፋ እንዳደረጉት ከሆነ ከኛ ጋር የሚቀጥል አይመስለንም ብለዋል። ተጫዋቹም በማንቸስተር ዩናይትድ ይፈልጋል ብለው እሳቸው አምነዋል። ስለዚህ ተጫዋቹ ወደ ማንቸስተር ዩናይትድ መሄዱን ብሬንትፎርዶችም አምነው ተቀብሏል። አሰልጣኝ ቶማስ ፍራንክም አምነዋል። የቀረው ነገር የዝውውር ሂሳቡ እንደሆነ ይታወቃል። በዚህ ምክንያት በርከት ያሉ ዛሬ በእንግሊዝ ሲወጡ የነበሩ ጋዜጦች የሚያስነበቡት ይህ ዝውውር የመሳካት እድሉ በ100% ደረጃ ከ90% በላይ ብሎታል። ተጫዋቹ ፍቃድ መስጠቱ ብሬንትፎርድ ለመልቀቅ ፍቃደኛ መሆኑ ቶማስ ፍራንክም አምነው መቀበላቸውም ዝውውሩን ቀለል ያደርገዋል የተባለው በሂሳብ ዙሪያ ነው ድርድሮች እየተደረጉ የሚገኙት። ማንቸስተር ዩናይትድ ሁለተኛውን የዝውውር ጥያቄ ሲያቀርብ አዲስ ነገር ይኖራልም ተብሎ ይጠበቃል። በማንቸስተር ዩናይትድ በኩል ታዲያ በቡድን ውስጥ እንደዚህ አይነት ተጫዋቾችን ለማምጣት የፋይናንሻል ፌር ፕሌይ ህጉ ላይ ጥሰት እንዳይፈጠር በርካታ ተጫዋቾችን ለገበያ እንደሚያቀርቡ ይታወቃል። አሁንም ቢሆን በማንቸስተር ዩናይትድ ቤት ቆይታቸው እርግጥ ያልሆነው እነ ኮቢ ሜይኖ ለገበያ የቀረበው አሌሃንድሮ ጋርናቾ ገዢ እየተጠባበቀ ይገኛል። የአሌሃንድሮ ጋርናቾ ያለቀለት ጉዳይ ነው። ከዛ በተረፈ ግን በኮቢ ሜይኖ ጉዳይ ማንቸስተር ዩናይትዶች በኮንትራት ማራዘም አሊያም ደግሞ ትልቅ የዝውውር ሂሳብ የሚመጣላቸው ከሆነ ሁኔታውን እንደሚያጠኑት ይታወቃል። በተጨማሪም አንድሬ ኦናናም ከማንቸስተር ዩናይትድ በኩል ገዢ እየተጠበቀለት ይገኛል። በተለይም ከወስደ ሳውዲ አረቢያ ገዢ የሚመጣ ከሆነ ማንቸስተር ዩናይትዶች ቁጥር 1 ኢላማቸው ኤሚሊያኖ ማርቲኔዝ እንደሆነ ይታወቃል። ተጫዋቹን አነጋግረውታል። ክለቡን እንደሚለቅ በመጨረሻ አስቶን ቪላ ጨዋታ ያስታውቅ ነበረ። ከ6 ወር በፊት ነው ዩናይትዶች ይህንን ግብ ጠባቂ አናግረውት የነበረው። ስለሆነም አንድሬ ኦናናም ገዢ እየተጠባበቁለት ይገኛሉ። ገዢ የሚገኝ ከሆነ ያለምንም ጥርጥር ማንቸስተር ዩናይትዶች እንደሚሸጡት ይጠበቃል። የቀድሞ የማንቸስተር ዩናይትድን ግብ ጠባቂና ለበርካታ ክለቦች በግብ ጠባቂነት ሚና አገልግሎ ራሱን ከእግር ኳስ ዓለም ያገለለው ቤን ፎስተር እኔ እንደማስበው ከሆነ አንድሬ ኦናና ባለፉት 2 የውድድር ዘመናት ላይ የማን ዩናይትድ ቁጥር 1 ግብ ጠባቂ ለመሆን የሚያስችል ብቃት አላሳየም። ለማንቸስተር ዩናይትድ እንደ ኤሚ ማርቲኔዝ ያሉ በረኞች ለማስፈረም እድሉ ከመጣ እነሱን ያንን ማድረግ መቻል አለባቸው። በዚህ ሰዓት ኤሚሊያኖ ማርቲኔዝ ዓለማችን ላይ ከሚገኙ ምርጥ ግብ ጠባቂዎች አንዱ ነውና አንድሬ ኦናና ማንቸስተር ዩናይትድን መልቀቅ አለበት የሚልም የቀድሞ ግብ ጠባቂ ሆኗል። በእርግጥ ይህ ነገር በግብ ጠባቂዎች በቀድሞ ሌጀንዶችም ጭምር ኤድዊን ቫንደርሳር ጭምር እንዳልታመነበት ይታወቃል። ዋይንማርክ ሩኒ እንደውም በማንቸስተር ዩናይትድ በኩል ዴቪድ ዲያኑላ በታመጡልን ደስ ይለናል የሚል ሐሳብን ከሰሞኑ ሲያጋራ እንደነበር ይታወቃል። ያው ዴቪድ ዴሃ እንኳን በፊዮረንቲና ቤት ኮንትራቱን አራዝሟል። ለማንኛውም የዴቪድ ዴሃ እንኳን መምጣትን ትተን በማንቸስተር ዩናይትድ በኩል በቀጣይ ኤሚሊያኖ ማርቲኔዝ ነው የሚጠበቀው። ቤን ፎስተር ግን ኦናና በዩናይትድ ቋሚ ለመሆን በቂ ነገርን በ2 ዓመታት አላሳየንም ብለዋል። ለማንኛውም በማንቸስተር ዩናይትድ እና በአውሮፓ ትልቅ ክለቦች መካከል ለዚህ ሰዓት ያሰናዳንላችሁ ስፖርታዊ ጥንቅር ይህን ይመስላል። ጥቂት ደቂቃዎችን ቆይተን ተጨማሪ መረጃዎችን አሰባስበን እንመለሳለን። እስከዛው ሰናይ ጊዜ